እንደዛ ያለችበት ምክንያቷስ ምንድነው? እውነት ተብሩኬ ጋር መለያየት ፈልጋው ነው ወይስ ምንድነው የሚለውን አብረ እነግራችኋለሁ። ሁሉንም እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትተረፍ ይበልኝ። ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁኝ። እንግዲህ ቅመሟ በቃ አልፈልግም ካሁን በኋላ እያለች ነው። እውነት ነው ወይስ ውሸት ነው የሚለውን ነገር አብረን የምናየው ይሆናል። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ቅመሟ እውነት ከልቧ ነው ወይ? ብዙዎቻችሁ ከብሩክ ቆርጣ ነው ወይ አሁን እንደዚህ የምትለው ወይስ እንትን ማነው ፕራንክ እየሰሩ ነው እያላችሁ ብዙዎቻችሁ እያላችሁ ያላችሁት። እንግዲህ ልጁን ያመጡት ደግሞ እውቅና ሊሰጡ እንዲሁም ደግሞ ዩቲዩብ ለመክፈት ነው እና እውነት አይደለም የምትሉም አላችሁ ብዙዎቻችሁ። እንዲሁም ደግሞ ሀይሚዬ እውነቷን ነው ካሁን በኋላ አልፈልግም ብላለች በውስጥ አነግረናታል የምትሉም አላችሁ። ያንንም እነግራችሁ ይሆናል። እንዲሁም ደግሞ ብሩክ ወንድሞቹስ ምን አሉት፣ እንዲሁ ለሀይሚስ ምን ብለዋታል የሚለውን አብረን የምናይ ይሆናል። እንዲሁም ፍፄ ደግሞ ለሀይሚ ብዙ ነገር እየተባለ ይገኛል። እንዲሁም ደግሞ ፍፄ ብዙ ነገር እየተባለ ምክንያቱም ወንድሟ ነው እሱ ፍፄ ሌላ ነገር ምንም ነገር እንደሌለው ሁላችሁም እያወቃችሁ ብዙ ስም እየሰጣችሁ ትገኛላችሁ። ያንንም እማብራራላችሁ ይሆናል። እስከ መጨረሻው ተከታተሉ። ሀይሚና ብሩኬ ይለያያሉ ብላችሁ በጣም ደስ ያላችሁ ልጆች ካላችሁ እስከ መቼም ድረስ አይለያዩም። እንደማይለያዩ ደግሞ እነግራችኋለሁ አስረግጬ በደንብ አድርጌ ማለት ነው። እንግዲህ ደስ ያላችሁ ተለያዩ እያላችሁ ደስ ያላችሁ ደግሞ በብዙ ደስ እንዳይላችሁ በቂቱ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ መቼም አይለያዩም። መጨቃጨቃቸውና አተካራቸው መቼም የማይለቅ ስለሆነ ለዛ እንጂ ውስጣቸው እንደዛ አይደለም። ምክንያቱም ፍቅር ኃይለኛ ፍቅር ውስጣቸው አለ ማለት ነው። እና ስለዚህ በጣም የሚዋደዱ በጣም የሚከባበሩ እንዲሁም በቪዲዮ ነው እንጂ እንደዚህ አይነት ነገሮችን እንትን የሚሉት በውስጥ በጣም ክብር እንዳላል ብሩክ ለሀይሚ ምን ያህል ክብር እንዳለው ማንኛቸውም የሚመሰክሩላቸው ልጆች ናቸው። እና ስለዚህ አሁን ላይ ሁላችሁም እንኳን ተለያዩ የምትሉ ደስ ያላችሁ ልጆች ካላችሁ በጣም አድርጎ ደስ እንዳይላችሁ። አይለያዩም መቼም። እንዲሁም መለኛው ደግሞ ተጠና ነገሩ። እኔ መምጣት አለብኝ ይዘው እመጣለሁ። ሀይሚዬ አንቺ ታስቢያለሽ፣ በጣም አርቀሽ ሀሳቢ ልጅ። ስለዚህ ነገሮችን አስተካክለሽ እንደማይሽ አልጠራጠርም ብሏታል። እንዲሁም ደግሞ ብሩኬንም ነገሮችን አዳምጥ፣ ስማ፣ እሷን ለመረዳት ሞክር ብሎታል ማለት ነው። እንግዲህ ብሩኬ ደግሞ ነገሮች ላይ በጣም እንትን ያለው ለምንድነው ወንድ ያገኘሁት ወንድ ተማግኘቴ ደግሞ ውጣ አለችኝ በሚለው ነው። እንግዲህ ያ ነገር ደግሞ ምክንያት ሊሆነው አይችልም። ምክንያቱም ቀረብ ብሎ እሷን ቀርቦ በደንብ አድርጎ ማናገር አለበት። አንደኛ ነገር ምክንያቷንም መጠየቅ አለበት። ሁለተኛ ነገር ደግሞ ልጁ እንዴት እንደመጣ ለምንድነው የመጣው ብሎ መጀመሪያ አልጠየቃትም ነበር። ያ ነገር ነው ሊያናድዳት የቻለው። ያን ነገር ደግሞ እሱ ደግሞ ጠጋ ብሎ ያን ነገር መናገር አለበት። እሷም መመለስ አለባት ያን ነገር ምክንያቱ በምንድነው ለምንድነው የመጣው በሚለው ማብራራትና መናገር አለባት። ምክንያቱም እሱ ስር እስካለይ ድረስ መጠየቅ መብቱ ነው፣ መናገር መብቱ ነው፣ መቆጣት መብቱ ነው አይደል? ስለዚህ ይህን ነገር ለምን ተቆጣት? እንዲሁም ማሟል ሊሆን ይችላል። ስለዚህ ያን ነገር አላጣራም ቶሎ ብሎ ልጁ ላይ ነው አይኑ ያረፈው ምናምን እያላችሁ ብዙዎቻችሁ እያላችሁ አላችሁ። እውነቱን ነው፣ ወንድ ነው፣ ፍቅረኛዋ ነው። እንዲሁም ደግሞ የሚወዳት የወደፊት ሚስት የሚላት ልጅ ናት ተስሮ ያለችው የነበረው እና ስለዚህ ባትሳሳቱ ጥሩ ነው ብዬ አስባለሁ። እነሱ መቼም እንደማይለያዩ ደግሞ ሁላችሁም ታውቃላችሁ፣ እያወቃችሁ ነው እንትን የምትሉት ማለት ነው። እና ስለዚህ እንትና ፍፄ ደግሞ ታጠገብሽ ነኝ ሁልጊዜ በመፈልጊ ሰዓት አለሁ፣ ወንድምሽ ነኝ፣ ንጹህ ወንድምሽ ነኝ፣ ለብሩኬም ወንድሙ ነኝ፣ ላንቺም ወንድምሽ ነኝ፣ አብሮ አደጌ ወንድሜ ነው። ክፉን አልፈልግም፣ ክፉሽን አልፈልግም፣ እናንተ መለያየትን ምንም ነገር የምፈልገው ነገር የለም ብሎ በተናገረው ላይ ወንድሙን ፍቅረኛ ሊነጥቀው ነው እያላችሁ የምታዋሩ ልጆች ደግሞ በጣም የተሳሳታችሁ ማለት ነው። በጣም
እውነት ዝቅጥ ያላችሁ እንደዚህ የምትሉት ለራሱ ፈልጓን ነው እንደዚህ የሚላት። እንዲሁም ደግሞ ከቡታጅራ ይዟት የመጣው ለራሱ ፈልጓን ነው እንጂ ለምን ይዞ መጣ መጀመሪያ? ምክንያቱም ለብሩኬ መናገር ነበረበት። አብሮ አደጉ ጓደኛው እስከሆነ ድረስ ዝም ብሎ ተከትሎ ከሰው ፍቅረኛ ጋር መምጣት የለበትም እያላችሁ ብዙዎቻችሁ ታስቀብጣላችሁ ማለት ነው። ስለዚህ እንግዲህ እሷ በቃ ሌላ ሰው እንዲከተላት አልፈለገችም። ምክንያቱም በጣም የሚወደው በጣም የሚያከብረው ጓደኛው በጣም የሚያምነው እንዲ ወንድሙ የሚያየው ነው ብሩኬ ማለት ነው ለፍፄ። ስለዚህ ያን ነገር ተመልክታ ስለዚህ ነው ለዛ ነው ሌላ ነገር እንዳይመጣ ብላ ፍፄን አስከትላ የመጣችው ብሩኬ ማለት ነው ሃይሚ። ስለዚህ ያን ነገር እየተናገረች እሷ እያለች እናንተ ደግሞ ወደ ሌላ ጠምዘዛችሁ ሌላ ጉዳይ ውስጥ የምገቡ ልጆች፣ እንደገና ልጁን ደግሞ አልሆነ ቦታ ውስጥ የምታስገቡ ልጆች በጣም ታሳዝናላችሁ፣ ሆነ ለመናገር ማለት ነው። እንደዚህ አይነት ነገሮች በጣም እንጃ የሚስፋፉበት ነገር ብቻ በጣም እንጃ አይገባኝም፣ ለምን እንደሆነ አላውቅም። እንዴት እንደምታዞሩት ራሱ እኮ በጣም ግራ ይገባል። እውነት ለሌላውም ሰው ራሱ ግራ ይገባል። እና ስለዚህ የመጨረሻ ነው ያለችው ሀይሚዬ ደግሞ የመጨረሻዋ ታይሆን የመጀመሪያዋ ነው የሚሆነው እንጂ የመጨረሻዋ አይደለም። ምክንያቱም የመጨረሻ የሚሆነው በትዳርና በኑሮ ነው። እና ስለዚህ መቼም እንደማይለያዩ ታውቃላችሁላችሁም። ስለዚህ አሁን ግን ያው ሁለቱም ክብሪት ትጫር እንዴት ነው እሳት አይደል? ሁለቱም እሳት ላይ ናቸው። ስለዚህ ተረጋግተው ሁሉንም ነገር አስበው አንደኛቸው እንደሚሸነፉ ባለሙሉ ተስፋ ነኝ። ተሸንፈው ይቅርታ እንደሚሉ እንደሚባባሉና በሰላም እንደሚመጡ እንዲሁም ደግሞ ተጎናቸው የሚወዷቸው የሚያከብሯቸው ወንድሞቻቸው ስላሉ እነኛን ደግሞ እንደዚህ አይነት ማለት የሚረግጡ ሰዎች አይደሉም፣ ይሰማሉ ብዬ አስባለሁ። በተለይ ብሩኬ አሁን ወንድሞቹም በጣም የሚሰማ ልጅ ነው። ቤተሰቦቹን በጣም ይሰማል እና ስለዚህ ይለያያሉ ብላችሁ ደስ ያላችሁ ልጆች በብዙ ደስ እንዳይላችሁ ለማለት ነው። ነገሮችን ረጋ ብለው አስበው ቁጭ ብለው መወያየትን ነገር ያን ነገር ስለማያደርጉ እንጂ ሌላው ነገር እኮ በጣም ቀላል ነገር ነው፣ እውነት ለመናገር ማለት ነው። ምን መሰላችሁ እነሱ ችግራቸው ቁጭ ብለው ትንሽ ሰከን ብለው ሀይሚዬም ሆነ ብሩክ የሆነ በቃ ይሆናል የለ ሰከን ብለው መነጋገርን በቃ አይችሉበትም። ያ ነገር ነው በቃ